በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ከረማችሁ? ለወልደ እግዚአብሔር የተመሰገነ ይሁን። እስመ ናሁ ክረምት ሀለፈ ወዝናብ ገማ ድሬሁ መኃልየ 2:11 እነሆ ክረምቱ አልፏልና ዝናቡም ወደ መጣበት ወደ በጋው ወደ መጣበት ወደ ውቅያኖስ ተመልሷልና ጽዬ አስተርአየ በውስተ ምድርነ እነሆ አበባ ልዩ ልዩ መልክ ከረን ያለው አበባ በምድራችን ታየ ተገለጠ። አሁን የአበባና የልምላሜ የፍሬ ወቅት ነው። እግዚአብሔር ይህን ዓለም መግበው እንደየወቅቱ ነው። ጊዜ ገሚድ በጽሐ ያረሰ ያመረተ ወይኑን፣ ትርንጎውን፣ ብርቱካኑን፣ አተር ባቄላውን፣ ስንዴውን፣ ገብሱን ቆርጦ የሚበላበት ጊዜ ደረሰ። ያረሰ ያመርታል፣ የነገደ ያተርፋል፣ የተማረ ይመራመራል። ጨለማና ብርሃን፣ ጽድቅና ኃጢአት፣ እውነትና ሐሰት ለይቶ ያውቃል። እንቅልፍ የበዛበት ተኝቶ የሚያድር ድንቁርና ይሸክማል። ቃለማይ ነቅተ ሰማ በምድርነ የነጭ አሞራ ድምፅ እነሆ በሀገራችን ተሰማ። በለስ አውፃ ሰርፀ 3 ወር ክረምት ደርቆ የከረመ በለስ እነሆ ለመለመ ልምላሜን አሳየ። አወያን ጸገዩ ወሀቡ ማዛ ወይኖችም አበሙ ልምላሜን አሳዩ። ፍሬያቸውን ጣፋጭ ሽታቸውን አበረከቱ ይላል። እስመ ናሁ ክረምት ሀለፈ የሰባው ዘመን መከራ ወደ ብልጣሶር ተመለሰ። ወደ አመፀኛው እግዚአብሔርን ወደማያውቀው ሰልፈኛ ተመለሰ። ዝናብ ወደ መጣበት ተመለሰ ማለት የሰባው ዘመን መከራ ወደ ብልጣሶር ተመለሰ። እነሆ ሚጠት በሀገራችን ተደረገ። ብልጣሶር ከስልጣኑ የሚወርድበት ጊዜ ደረሰ። ሸብሸቦው የሚቆረጥበት ጊዜ ደረሰ ይላል። 3 ወር ደርቆ የከረመ ክረም በለስ ወይን ለምልሞ አብቦ ጣፋጭ ሽታውን አበረከተ ይላል። በምስጢሩ እንደገና እስመ ናሁ ክረምት ሀለፈ የ5500 ዘመን መከራ እነሆ ተወገደ። መከራውም ወደ አጋንንት ተመለሰ። ክብራችን ጽዬ ማለት ክብር ነው። ክብራችን ሕይወታችን ክርስቶስ እነሆ ከድንግል ተወለደ። ጊዜ ገሚድ በጽሐ በኃጢአት በክህደት ረክሰን ነበር። ሥጋውን ደሙን የምንቀበልበት ልጅነት የምናገኝበት ጊዜ ደረሰ ይላል። ቃለማይ ነቅተ ሰማ በምድርነ ነዋ በግቡ ለእግዚአብሔር እያለ የሚያስተምር የመጥምቀ መለኮት ስብከተ ወንጌሉን እነሆ ሰማነ። ዲያብሎስ ከሰው ልቡና ወጥቶ የሚሰደድበት የሰው ልጅ የእግዚአብሔር የመንፈስ ቅዱስ ማደሪያ ሁነን የምንከብርበት ዘመነ ስጋዌ እነሆ ደረሰ። በለስ አውፃ ሰርፀ ነቢያት ትንቢቱን፣ ካህናት ትምህርቱን አቀረቡ። አወያን ጸገዩ ወሀቡ ማዛ ምእመናን እስራኤል ምእመናን አሕዛብ ሃይማኖቱን ከምግባር ምግባሩን ከሃይማኖት በትሩፋት እነሆ ገለጡ። ተወዳጅ መልካም ርግብ ሙሽራዬ ሆይ ነይ ወደ እኔ ይላል። ሕጉን ወደ መጠበቅ 10ቱን ቃላት 6ቱን ቃላት ወደምንጠብቅበት ወደ ረድኤተ ሥጋው ረድኤተ ነፍሱ ነይ ይላል ቃሉ። አርየኒ ገጸከ ወአስማዕኒ ቃለከ ነይ እስካልከኝ መልክህን አሳየኝ፣ ድምፅህንም አሰማኝ።
ከባርነት ወደ ነፃነት ትወጫለሽ የሚል ቃልህን አሰማኝ። ከሲኦል ከገሃነም ወደ ገነት ወደ መንግሥተ ሰማይ ትገቢያለሽ ትመለሻለሽ የሚል የምህረት ቃልህን አሰማኝ። ገነት መንግሥተ ሰማያት ትወርሻለሽ እያለ የሚናገር ቃልህ ያማረ የተወደደ ነውና ከምልአት ወደ መወሰን ከርቀት ወደ ግዘፍ መጥተህ አካሌን አካል ባህሬን ባህሪ አድርገህ በግዘፍ የተገለጥክ አምላክ ሆይ ቃልህ ሕይወት ነው፣ በረከትህም ለዘላለም ነው። ስለዚህ ሰው ሆነ ሥጋ ለብሰህ እንዳይ ፈቃድህ ይሁን ተገለጥልኝ። ወይቤላ ተመየጢ ሱላማጢስ ወነራይ ብኪ ሰላመ። ይሄ ዕብራይስጥ ነው። ፍቅር አንድነት ያላት ፍቅር አንድነት የተገባት ቤተ እስራኤል ስደቷን ብቻ ነው የምታየው፣ መመለሷን የፍቅር የሰላም መገኛ ቅድስት ድንግል ስደቷን ብቻ ነው የምትመለከቱ፣ መመለሷስ እንዴት ነው? ምንተኑት የጥሩ በእንተ ሰላም ሰጣዊት ሰላም ዘተውባ ፍቅር አንድነት በተፈጥሮ የታደለች ስለ ቅድስት ድንግል ማርያም ምን ብላችሁ ትናገራላችሁ? ምን ታስባላችሁ? ምንተኑት የጥሩ በእንተ ሰላም ሰጣዊት ፍቅር አንድነት ከእሷ የተገኘ የፍቅር መገኛ የሰላም መዝገብ የሆነች ስለ ድንግል ምን ብላችሁ ትመለከታላችሁ? ታስባላችሁ? ከመመድበለ ማህበር ሸንጎል መላ ጎደለ ተብሎ እንዲመለከቱት እንዲያዩት በነቢያት ትንቢት በነቢያት ጉባኤ በካህናት ጉባኤ ትጎበኛለች። በነቢያት ትንቢት በካህናት ትምህርት የምትጎበኝ ይህች ማናት ይመስላችኋል? ወለተ አሚናዳብ ናዳብ መንፈስ ቅዱስ ነው። የመንፈስ ቅዱስ ማደሪያ የሆነች ይህች ድንግል ናት። መኖ የእቲ ዛቲ እንተትየውፅ ከመጎህ እንደ አጥቢያ ኮከብ የምትጎበኝ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ይህን የጨለማውን ዓለም የምታበራ ሰናይት ከመወርህ ወበሬት ከመፀሐይ እንደ ጨረቃ ደምቃ እንደ ፀሐይ ሙቃ የዓለምን ድንቁርና ያስወገደች የረከሰውን ዓለም የቀደሰች ይህች ማናት? ወረሳሲሃ በምስጢር አካሄዷ በምስጢር የሚሆን በሕቱም ድንግልና ጸንሶ በሕቱም ድንግልና መውለድ የተሰጣት ይህች ድንግል ማርያም ናት። አይኑ ከክብር ወውፅቦ ዘያውፅቦ ወደ ኬንያ ብልሃን ጥረኛ ያልሰራው የክብር ከወርቅ ከዕንቁ የተሰራ የክብር ጉትቻ ያለው ይህ ማን ነው? ዝናብስ ያልተቀላቀለበት የባህር ሕይወት የባህር ስልጣን ገንዘቡ የሚሆን የዘላለም ክብር ጌትነት ገንዘቡ የሚሆን ይህ አምላክ ነው። አርዮስ ፍጡር ፈጣሪ መለኮት አለ ብሏልና ይላል። ስለዚህ ወገኖች ክረምቱ አለፈ፣ በጋው ተጀመረ። በጋ ደስታ ነው፣ ክረምት መከራ ነው። በጋ ሕይወት ነው፣ ክረምት ስቃይ ነው። የ5500 ዘመን መከራ በክረምት ተመስሏል። የዘጠኝ ወር በጋ ደግሞ ሕይወት በረከት በበጋ ተመስሏል። በጋው ሕይወት ነው። የነቢያት ትንቢትም እንደዚሁ ነው። አሕዛብ ነሱ ጽጌረዳ ወሰኩሰ ተርፈ በኀበ አይሁድ። ምእመናን አሕዛብ ምእመናን እስራኤል ጽጌ ክርስቶስን ወረሱ። አይሁድ ግን እሾሁን ሶኩን አሜከላውን ሰበሰቡ ይላል። ምኩራብ አነመት ጸምረ ወቤተ ክርስቲያን ታጥፈቶ። ምኩራብ ትንቢቱን ምሳሌውን ሰማች፣ ምእመን ግን ክብሩን ወረሰች። እንታክቲ አጽረየት ሰደፈ ወንታክቲ አጽረየት ባህሬ። ምኩራብ ሰደፉን ሰራች፣ ቤተ ክርስቲያን ምእመን ግን ሃይማኖቱን፣ ልጅነቱን፣ ክብሩን፣ ሕይወቱን፣ ስጋውን ደሙን በመቀበል ሕይወቷን ቀደሰች ይላል።
ስለዚህ ያመነ አመለጠ፣ ያላመነ ተፈረደበት፣ ገሃነም ወረደ። ጉየተ ሕፃን አጉዮ ዲያብሎስ ዋውረዶ ውስተ እመቅ። የሕፃን ክርስቶስ መሰደድ ዲያብሎስን ከዚህ ዓለም አስወገደው፣ እንዲሸሽ አደረገው። ከክብሩም ተዋርዶ እመቀ እመቅ አንጦርጦስ እንዲወርድ አደረገው ይላል። ወተባሃላ አዋልደ ሲሐት ኑ ነርአዮ ለወልደ መንክራት። የሲሐት ልጆች ደናግል የመንክራት የምስጢራት ባለቤት የሆነ ወልድ ክርስቶስን ታዩ ዘንድ ኑ፣ ለመልካም ነገር ኑ ተባባሉ። ወልደ መንክራት ማለት ምን ማለት ነው? ዓለም ሳይፈጠር ከዓለም አስቀድሞ ከዓለማት ከዘመናት ከፍጥረታት መገኘት በፊት ከአብ አካል ዘማካል ባህሪ ዘምባህሪ ያለ እናት መወለድ ነው። ዓለም ከተገኘ ዘመን ከተቆጠረ 5500 ዘመን ሲፈጸም ደግሞ ከድንግል ያለ አባት መወለድ ነው። ይህ ምስጢረ ሥጋዌ ነው። የያዝነው ምስጢረ ሥጋዌ ነው። የአምላክ መገለጥ፣ የአምላክ ሰው መሆን፣ ዓለምን ያስደነገጠ፣ ሰይጣንን ያሳፈረ፣ የሰው ልጅ ሕይወትን የቀደሰ በተቀደሰው ዘመን ደርሰን ነበር። አላወቅንበትም እንጂ ብናውቅበት ኑሮ መንገዱ ከተቀየሰ ወደ ገሃነም መውረድ ቀርቶልን በቁራኝነት በባርነት ስንኖር በስሙ ተጠምቀን በደሙ ተቀድሰን ሥጋውን በልተን ደሙን ጠጥተን በልጅነት ከብረን ከሕይወት ከሞት ወደ ሕይወት ከሐሳር ወደ ክብር የተጠራንበት ዘመን ነው። ምንም ችግሩ የሥጋ ችግር ቢከመርም ስንመለስ ያ ሁሉ ግልብጥ ብሎ እንደ ገለባ ይበተናል። ስለዚህ ወገኖች ጊዜን አለማወቅ ይጎዳል። ዘመንን አለመረዳት ያስቸግራል። ዘመናችንን እንወቅ፣ ጊዜያችንንም እንረዳ። ጊዜው የስብከት ጊዜ አይደለም። አቁል ልንገራችሁ፣ የስብከት ወንጌል ጊዜ አይደለም፣ የጸሎት ጊዜ ነው። በጸሎት እንጠቀም። ንስሐ ያልገባን ንስሐ እንግባ። ንስሐ የገባን በየመመሮቻችን እየተረዳን ሥጋውን ደሙን መቀበል ወደ እግዚአብሔር መመለስ ግድ ነው። ሥራ ሰርታችኋል፣ መሥዋዕትም ሰጥታችኋል። ስትመለሱ ግን የት ነው የምትገቡት? እዚያው ነው። ቤታችሁን መርምሩት፣ ሕይወታችሁንም ተመልከቱት። ማነህ ማነሽ? የት ነው? እዚህ በመሰብሰብ አይደለም። ጽድቅ ያለ ከቤት ነው። ራሱን የማያሳውቅ ትምህርት የወፍ ቋንቋ ነው። ወፎች ነገድ አላቸው፣ ቋንቋ አላቸው፣ ጓደኛ አላቸው። የሰው ልጅ ጓደኛ አለው እንዴ? ከሞት በኋላ ላለው ሕይወት ከሞት በኋላ ላለው መንግሥት ምን ይዘናል? በረኛው እኮ ጥብቅ ነው። እልል በይ በማለት አይገኝም። ያ ነገር ከባድ ነገር ነው። ጊዜ የማያስተምረው አካል፣ ጊዜ የማያሳምነው ሕይወት ከንቱ ነው። እርምጃችን፣ ቁመታችን፣ ጸሎታችን፣ መስዋዕታችን፣ ምጽዋታችን ሁሉ ከደጁ ደርሶ ቁጣውን በትዕግስት መዓቱን በምሕረት እንዲመልስልን ፈቃዱ ይሆንልን። ስለዚህ ይህ ዕለት ታላቅ ዕለት ነው። 20ውን ዓለማት ከነዘርፉ ከነሰራዊቱ፣ ሰማይን ከነሰራዊቱ፣ ምድርን ከነልብሱ ፈጥሮ የሚመግብ አምላክ ስለ ሰው ልጅ ፍቅር ተሰደደ። 3 ዓመት ከ6 ወር በስደት ቆየ። ኢትዮጵያ የስደት ሀገሩ ናት። ኢትዮጵያ ለድንግል አስራቷ በኩራቷ ናት። ስለዚህ ዘመን ተደበላልቆ እምነቱ፣ ስርዓቱ፣ ትምህርቱ ቢደበላለቅም አዋጅ ነው። ጊዜ አበጣሪ ነው። ጊዜ ያበጥርሃል፣ ያበጥረናል። እንጠንቀቅ። ጊዜን ለማለፍ መታጠቅ ግድ ይላል። ጨርሻለሁ። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር
ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ ሥርዓተ ቤተክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን